ትንቢተ አብድዩ የአብድዩ ራእይ። ጌታ እግዚአብሔር ስለ ኤዶምያስ እንዲህ ይላል። ከእግዚአብሔር ዘንድ ወሬ ሰምተናል። መልእክተኞች ወደ አሕዛብ ተልኮ ተነሱ፣ በላዩም በሰልፍ እንነሳ ብሏል። እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ፣ አንተ እጅግ ግን ተንቀሃል። በተሰነጠቀ ዓለት ውስጥ የምትኖር ማደሪያህንም ከፍ ከፍ ያደረግ በልብም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታለዋል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል እግዚአብሔር። ሌቦች ቢመጡብህ ወይም ወንበዴዎች በሌሊት ቢመጡ የሚበቃቸውን የሚሰርቁ አይደሉምን? ወይንንም የሚቆርጡ ወደ አንተ ቢመጡ ቃርማ ያስቀሩምን? አንተ ግን ምንኛ ጠፋህ! ኤሳው ምንኛ ተመረመረ! ተሸሸገበት ነገር ምንኛ ተፈለገ! የተማማልሃቸው ሰዎች ሁሉ ወደ ዳርቻ ሰደዱ። የታመንሃቸው ሰዎች አታለሉ፣ አሸነፉህም። በበታችም አሽክላ ዘረጉብህ፣ እነርሱም ማስተዋል የላቸውም። በዚያ ቀን ከኤዶምያስ ጠበኞችን ከኤሳውም ተራራ ማስተዋልን አላጠፋምን? ይላል እግዚአብሔር። ቴማን ሆይ ሰዎች ሁሉ ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላንህ ይደነግጣሉ። በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከድንሃል፣ ለዘላለምም ትጠፋለህ። በቤቱ አንጻር በቆምክ ቀን አሕዛብ ጭፍራውን በማረኩበት፣ እንግዶችም በበሩ በገቡበት፣ በኢየሩሳሌም ዕጣ በተጣጣሉበት ቀን አንተ ደግሞ ከእነርሱ እንደ አንዱ ነበር። ነገር ግን በመከራው ቀን ወንድምን ትመለከት ዘንድ፣ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ፣ በጭንቀትም ቀን በትዕቢት ትናገር ዘንድ አይገባህም ነበር። በጥፋታቸውም ቀን በሕዝቤ በር ትገባ ዘንድ፣ በጥፋታቸውም ቀን መከራቸውን ትመለከት ዘንድ፣ በጥፋታቸውም ቀን በሀብታቸው ላይ እጅን ትዘረጋ ዘንድ አይገባህም ነበር። የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ፣ በጭንቀትም ቀን ከእርሱ የቀሩትን አሳልፈ ትሰጥ ዘንድ አይገባህም ነበር። የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧልና አንተ እንዳደረግከው እንዲሁ ይደረግብሃል፣ ፍዳም በራስ ላይ ይመለሳል። በቅዱሱ ተራራዬ ላይ እንደጠጣችሁ እንዲሁ አሕዛብ ሁሉ ዘውትር ይጠጣሉ። አዎን ይጠጣሉ፣ ይጨልጡማል፣ እንዳልሆኑም ይሆናሉ። ነገር ግን በጽዮን ተራራ ላይ የሚያመልጡ ይሆናሉ፣ እርሱም ቅዱስ ይሆናል። የያዕቆብም ቤት ሰዎች ርስታቸውን ይወርሳሉ። እግዚአብሔርም ተናግሯልና የያዕቆብ ቤት እሳት፣ የዮሴፍ ቤት ነበልባል፣ የኤሳው ቤት ገለባ ይሆናሉ። እነርሱንም ያቃጥሏቸዋል፣ ይበሏቸውማል። ከኤሳው ቤት ቅሬታ የለውም። የደቡብም ሰዎች የኤሳውን ተራራ፣ የቈላውም ሰዎች ፍልስጥኤማውያንን ይወርሳሉ። የኤፍሬምንም አገር፣ የሰማርያንም አገር ይወርሳሉ። ብንያምም ገላድን ይወርሳል። ይህም የእስራኤል ልጆች የጭፍራቸውን ምርኮ የከናንን ስፍራ ሁሉ እስከ ሰራፕታ ድረስ ይወርሳል። በሰፋራድም የሚኖሩ የኢየሩሳሌም ምርኮኞች የደቡብን ከተሞች ይወርሳሉ። በኤሳውም ተራራ ላይ ይፈርዱ ዘንድ አዳኞች ወደ ጽዮን ተራራ ላይ ይወጣሉ። መንግሥቱም ለእግዚአብሔር ይሆናል።